ሰላም እንዴት ናችሁ? እኔም ለማታውቁኝ የሂና እናት ነኝ ገኒ ይባላለሁ። እንዴት ከርማችኋል? ደህና ናችሁ ወይ? ያው እንደምታውቁት ሂና ስውሯ ማርያም ከሄደ ዛሬ 8ኛ ቀኑ ነው። ያው ቤት ሊበላን ነው፣ ጭር ብሏል። ግራ ገብቶኛል። በጣም ውስጤም እየተረበሸ ነው። የሄደበትም አካባቢም ትንሽ ሰላምም ያለው አይደለም። ስልክም ብዙ አላገኘሁትም። አንድ ሁለቴን ያገኘሁት፣ ሳገኘው ብዙ ጫን ሳይለውም አይቀርም ይመስለኛል። ቤቱም ጭር ብሎብኝ የሆነ ብቻዬን ሊበላኝ ደርሷል። ብቻዬን ያለሁት በጣም ከብዶኛል። ዛሬ ግራ ቢገባኝ ጓደኛውን ደውዬ ጠርቼው ነበር። መድሎት ይባላል። ግን ቢሆንም እኔ አላውቅም። ውስጤ ግን በጣም የወገቡ ነገር በጣም እያሳሰበኝ ነው። ስውሯ ማርያም እንግዲህ እሷ ተዳብስልኝ። እንግዲህ ደጇን የረገጠ ሆኖ የመጣ ነው ያየሁት። እስካሁን ይድናል ብዬ ተስፋ አድርጋለሁ። ግን እንደሱ ንግግር ያው ትንሽ ጫን ብሎታል። ቢሆንም እሷ ደጅ የረገጠ ምንም አያጣም፣ አናፍርባትም። ምህረቷ የበዛ ነው። እናውቃለን፣ እናምናለን። እስቲ ዛሬ እመጣለሁ ብሏል። ጓደኛውም ጥሩ ጓደኛ ነው። እሱም እያበረታኝ ነው። እስቲ ዛሬ እንቀበለዋለን ብለናል። ሰላም ይምጣ መንገድ ነኝ ብሏል። ምግብ ሰርቼለታለሁ። እስቲ አቀባበሉን አመጣጡን አብረን እንግዲህ ያው የሚወደውን ምግብ ሰርቼለታለሁ። ያው እሱን ስሰራም ያላስገባሁት ውስጤም እኔ ራሴ ጥሩ አይደለሁም። ውስጤ እኔ ራሴ እየተረበሸ ነው። መቼም የእናትን ነገር ታውቃላችሁ። እናት መሆን ከባድ ነው። ብዙዎቻችሁ እናትነትን ታውቃላችሁ። ዋጋ ያስከፍላል የልጅ ነገር። እስቲ በሰላም ይምጣልኝ። ለዛ ነው እንግዲህ ያላስገባሁት። ቤተሰብ በያላችሁበት እንግዲህ ጸሎት አድርጉለት። ጸሎታችሁ አይለየው። ያው ከድካም ነው የሚመጣው። ብዙም ላያገኛችሁ ይችላል። ደክሞት ነው የሚመጣው። ከእረፍት በኋላ እንግዲህ ደግሞ ያገኛችኋል። ያለውን ደግሞ ቀሪ ነገር እዛ የነበረውን ሁኔታ እሱ ያስረዳችኋል። ለምታደርጉልን ድጋፍ በጣም እናመሰግናለን። እናንተን ለማስደሰት ደፋ ቀና እያለ ነው። እናንተም ከጎኑ አትለዩ። እናመሰግናለን። ሼር፣ ላይክ ምን ነበር የሚባለው? አንዱ ቃሱን አድርጉልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሌላም እየመጣ ነው። ሲመጣ ደግሞ ከሱ ጋራ ያለውን ነገር አብረን እናያለን። አብራ ካሜራ መጣ። ምንድን ነው የምታለቅሽው? መጣሁ አይደል እንዴ? ሰላም መጣ? አዎ መጣሁ አይደል እንዴ? ምንድን ነው የሚያስለቅስ? አታልቅሽ። ዛሬ ካሜራ ይዣለሁ። ምንጣፉን እኮ እዛ ለተቸገሩት ቆሎ በሱ ምንጣፉ ምናምን ሰጠው። እንኳን ሰጥታቸው በረከት ነው። መድኃኒዓለም ይመስላል። እንዴት ነህ? አለሁ ለውጥ አለው? ኧረ ደህና ነኝ። አንቺ አትጨነቂ። ቀንሷል። አለሁ ይመስገን። ደህና ነሽ? ለውጥ አለው ይመስገን። ካሜራ ይዛለሁ። ዛሬ ካሜራ ይዣለሁ። ሰላም ቤተሰቦችዬ እንዴት ናችሁ? እኔ በጣም ደህና ነኝ ይመስገን ነው። ትንሽ ድካም ነገር ይዞኛል። ድምፄ እንትን ካለባችሁ ያው የነበርኩበትን ቦታ በባለፈው ቪዲዮ አሳውቂያችሁ ነበረ። አጨናነኩሽ አይደል አንቺን? አዎ ቤተሰብ በጣም እዛ ያለው ቫይብ ስለ እውነቱን ለመናገር በጣም ደስ ይላል። መርዶት ሰላም ሳልደበና ያው ቤተሰብ ናፍቃችሁ የነበረው እውነቱን ለመናገር ከ7 ቀን ቆይታ በኋላ ዛሬ በ8ኛ ቀኔ ተገኝቻለሁ። እዚህ ያለው ነገር እናቴም ናፍቃኝ ነበረ፣ እናንተም ናፍቃችሁ ነበር ቤተሰብ። እንግዲህ እሷን በሰላም በጤና አግኝቻለሁ። ትንሽ እዛ አካባቢ ላይ ቅዝቃዜ ስለነበረ ትንሽ ወገቤን በጣም ረብሾኛል። ግን ይዳናል ከእግዚአብሔር ጋር። የእሱ ውጤቶች ነን። የእሱ ስራ ስለሆነ እንደፈለገ የማድረግ መብት አለው። እነዚሁ ህመሜን ፈልጎኝ ሊሆን ይችላል። ስለዚህ አላማርርም።
እውነት ለመናገር በጣም ናፍቃችሁ ነበረ ቤተሰብ። ያው እንግዲህ እንኳን ለሀገሬ በሰላም አበቃኝ። ያው እናንተንም ጸልዬላችኋለሁኝ። ያው ምን ማለት እንዳለብኝ አላውቅም። እዛ የነበረውን ነገሮች በቪዲዮ አሳያችኋለሁኝ። አሉ የተወሰኑ ትንሽ የ6 ሰዓት እግር መንገድ ተጉዤ ነበረ። እሱ ነው ትንሽ ለወገቤ ዳገት የነበረብኝ። ቁልቁለት ተራራማ መንገዶች ነበሩ በጣም እንትን የሚፈትኑ ማለት ስውሯ ምንም አይነት የእግር መንገድ የለውም። አጋጣሚ ስውሯ ስንሄድ እጨጌ ዮሐንስ የሚባል ቤተክርስቲያን የእግር መንገድ አለ ተብሎ እዛ በድፍረት ሄድኩኝ። እዛ ትንሽ ቅርብ ነው ብለውን ያው የገጠርን አካባቢ ቅርብ ነው ታውቁታላችሁ እዚች ጋር ነች እያሉ የ6 ሰዓት መንገድ ወሰዱን። በድካም እዛው አደርን። እዛ ብርድ በጣም ቅዝቃዜ አለ። ያው ቆላ ዳገታማ አካባቢ ላይ ቅዝቃዜ ይኖራል። ዝናብን በጣም እየዘነበ ነበር። እሱ ትንሽ ለወገቤ አስቸጋሪ ሆነ። ከቪዲዮ ጋር አያይዝላችኋለሁ። እኔ አሁን ድክም ስላለኝ ገብቼ ብተኛ ደስ ይለኛል። ትንሽ አሁን ልታጠብና ተኝቼ እንትን ብል ይሻለኛል። ስጦታ ይዤልሻለሁ አንቺ። ያው መስቀል በስምሽ የስውሯ ማርያም መስቀል ነው። ያው የእሷ ስም እዚች ጋር አለ። በክርስትና ስሟ የተሰራው እንግዲህ ይኸው መስቀሉ ላድርግልሽ። መስቀል ይኖራል ማለት ነው። ለአንተ ደግሞ በቃ በኋላ ስጣህ። እዚህ ቦታ ውስጥ አለ። በቃ በኋላ ትወስዳለህ። እንግዲህ ቤተሰብ የምትያቸው ነገር አለ። እኔ ገብቼ ትንሽ ተጣጥቤ ብተኛ ደስ ይለኛል። መንገዱ በጣም አድካሚ ነው። የመኪናውን ጉዞ ትንሽ ገጭ አለው። ኋላ ወንበር ነበርኩኝ። እሱ ትንሽ አድክሞኛል። አንቺ የምትያቸው ነገሮች ካለ በእኔ ቤተሰቦችን ተሰናብቼ መጀመሪያ ግን ትንሽ በላ ደስ ይለኝ ነበረ። ጊዜ ጉዳይ ነው እንጂ በኋላ ካረፍኩኝ በኋላ ቤተሰብ በጣም እንወዳችኋለን፣ እናከብራችኋለን። እድሜ ጤና ይስጥልን፣ ኑሩልን፣ ከጎናችን አትለዩ፣ አበረታቱን። እናመሰግናለን። እንወዳችኋለን ቤተሰብ። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።